በጭልጋ ወረዳ ፋኖ የተለያዩ ጥቃቶችን እያደረገ ባለበት የመከላከያ ሰራዊቱ ተደራጅተው ራሳቸውን የሚከላከሉ አርሶ አደሮችን እያሳደደ መሆኑ ተሰማም። የብልጽግና መንግስት ቀጣይ ምርጫ ካልተካሄደ እንደ መንግስት መቀጠል አልችልም በሚል ስጋት አማራ ክልል ላይ የተለያየ ዘመቻ እያደረገ ነው ተባለም። የመንግስት ሰራተኛውን ደሞዝ በጊዜውና በአግባቡ ባለመክፈል በርካታ ጥያቄ የሚነሳበት የደቡብ ኢትዮጵያ ክልል አሁንም ከመምህራን ጋር ሌላ ውዝግብ ውስጥ መግባቱ ተገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በጭልጋ ወረዳ ፋኖ የተለያዩ ጥቃቶችን እያደረገ ባለበት የመከላከያ ሰራዊቱ ተደራጅተው ራሳቸውን የሚከላከሉ አርሶ አደሮችን እያሳደደ መሆኑ ተሰማም። በምኒባክስ ደንጎርሳና ተንፋጓባ ቀበሌዎች መቀመጫውን ያደረገው የፋኖ ታጣቂ በአካባቢው የሚገኙ የቅማንት መንደሮችን በተደጋጋሚ እያጠቃ መሆኑን አርሶ አደሮች ለጃኖ ቅማንት ሚዲያ ተናግረዋል። ባሳለፍነው ሳምንት ጽንፈኛ የፋኖ ታጣቂ በቀበሌ ውስጥ በሚገኙ ቅማንቶች ላይ ጥቃት ከፍቶ አለሙ ቸኮል የተባለን አርሶ አደር በመግደል 7 የዳጉሳና 6 የጤፍ ክምሮችን በእሳት አውድሞ መሄዱን ነዋሪዎች ገልጸዋል። ትላንት ታኅሳስ 10 ቀን 2018 ዓ.ም ፋኖ በተንፋጓባ ቀበሌ የሚገኙ የቅማንት መንደሮችን በ8 የድሽቃ ጥይት መደብደቡን የገለጹልን የአካባቢው ነዋሪዎች ድርጊቱ እየተፈጸመ ያለው ከሰራባይ መከላከያ ሰራዊት ካምፕ ቅርብ ርቀት ላይ ቢሆንም መከላከያ ሰራዊቱ አንዳች የወሰደው እርምጃ የለም ብለዋል። በተመሳሳይ ፋኖ ሰሞኑን ወደ ግንት ቀበሌ በመግባት የአቶ ርስቱ መለሰን የ8ኛ ክፍል ሴት ልጅ አግቶ በመውሰድ ማስለቀቂያ 1,700,000 ብር መጠየቁን የመረጃ ምንጮቻችን ተናግረዋል። በዚህ የፋኖ ጥቃት ከፍተኛ ስጋት ላይ የወደቁ የ13 ጎጥ አርሶ አደሮች አካባቢያቸውን እየለቀቁ ወደ ሌላ አካባቢ መሰደድ ጀምረዋል ያሉን የመረጃ ምንጮቻችን፣ በዚህም ምክንያት አይከል ከተማ ከዚህ በፊት በ250 ብር ይከራዩ የነበሩ ቤቶች አሁን ከ2500 እስከ 3000 ብር መከራየት ጀምረዋል ብለዋል። በምኒባክስ ደንጎርሳና በተንፋጓባ ቀበሌዎች አድፍጦ በቅማንት ህዝብ ላይ ጥቃት እየፈጸመ ያለውን ፋኖ የሚመሩት አወቀው እንድሸት፣ አለም ቀን ሰማ፣ ቄስ ደገፋው እንዲሁም የአቶ ጨቅሎ ልጆች ጌታቸው ታደለና በለጠ የተባሉ ግለሰቦች መሆናቸውን የመረጃ ምንጮቻችን ገልጸዋል። ሰሞኑን በምኒባክስ ደንጎርሳና ደንገል አካባቢ ሐሙስ ገበያ በተባለው ቦታ የመከላከያ ሰራዊቱ ገብቶ ፋኖ ላይ ጥቃት በመክፈቱ ወደ ቅማንት አካባቢ መጥተው አርሶ አደሩ ላይ ተኩስ መክፈታቸውን የገለጹልን የአካባቢው ነዋሪዎች አርሶ አደሩ ተደራጅቶ ራሱን በመከላከል ፋኖን ወደ መጣበት መመለሱን ነግረውናል። ይሁን እንጂ በቀጠናው እየተንቀሳቀሰ ያለው የመከላከያ ሰራዊት ለምን ራሳችሁን ትከላከላላችሁ በሚል ከ50 በላይ አርሶ አደሮችን መዝግቦ ይዞ መሳሪያቸውን ለመቀማት እያሳደዳቸው ነው ሲሉ ነዋሪዎች በምሬት ገልጸዋል። ህብረተሰቡ በፋኖ ሲጠቃ አንዳች እርምጃ የማይወስደው የመከላከያ ሰራዊቱ ሰሞኑን ሌትና ቀን በቅማንት ቀጠና እየተንቀሳቀሰ አካባቢያቸውን የሚጠብቁ ባለመሳሪያ ገበሬዎችን ማሳደዱን የገለጹልን የግንትና አካባቢው አርሶ አደሮች ከ2000 በላይ ሰዎች የፈረሙበት ደብዳቤ ጽፈን በመስጠት የሚሳደዱ አርሶ አደሮች ህጋዊ መሳሪያ የያዙ መሆናቸውን ብናሳውቅም መከላከያው መሳሪያቸውን ካላስረከቡ በሚል ኔትወርክ እየዘጋ በየቀኑ እየዘመተባቸው ነው ብለዋል። የፋኖን ጥቃት መቀጠልና የመከላከያውን ገበሬዎችን ማሳደድ የተመለከቱ የአጋም የግንትና የኩመር ነዋሪዎች ቤት ንብረታቸውን እየለቀቁ ወደ ሌላ አካባቢ እየተሰደዱ ነው ያሉን የመረጃ ምንጮች መከላከያ ሰራዊቱ እያደረገው ካለው የፍትሃዊ እርምጃ እንዲታረምም ጠይቀዋል። ባለፈው እንደዘገብነው በምስራቅ ደንቢያ፣ ሚዛ፣ ጉራባና ኮረና አካባቢዎች የዘመተው የመከላከያ ሰራዊት ንጹሃን አርሶ አደሮችን ክፉኛ ደብድቦና መሳሪያቸውን ቀምቶ እንዲሁም የተለያዩ ንብረቶችን ዘርፎ ተመልሷል። ጉዳዩን አስመልክቶ አስተያየት የሰጡን የቅማንት መብት ተሟጋቾች ህብረተሰቡ በምንም መንገድ ቢሆን ለመከላከያ ሰራዊቱ መሳሪያውን አስረክቦ ለፋኖ ሲሳይ እንዳይሆን ከፍተኛ ጥንቃቄ እንዲያደርግ ሲሉ አሳስበዋል። የብልጽግና መንግስት ቀጣዩን ምርጫ ካላካሄደ እንደ መንግስት መቀጠል አይቻልም በሚል ስጋት አማራ ክልል ላይ የተለያየ ዘመቻ እያደረገ ነው ተባለም። በአማራ ክልል ያለውን የጸጥታ ችግር በመቅረፍ ቀጣዩን ምርጫ በማካሄድ ህዝባዊ መንግስት የሚለውን ጭንብል ለመልበስ እየተሯሯጠ ያለው የብልጽግና መንግስት የቻለውን በሽምግልና ያልቻለውን በውጊያ ለማስገባት እየተሯሯጠ መሆኑን በተለያዩ ሚዲያዎቹ እየዘገበ ይገኛል። ስለ ሰላም አስፈላጊነትና በጠረጴዛ ዙሪያ መወያየት አስፈላጊነትን በሚዲያዎቹ ሙሉ አቅም እያሰራጨ የሚገኘው የብልጽግና መንግስት በአማራ ክልል የተለያዩ ወረዳዎች የሚገኘውን ማህበረሰብ በካድሬዎቹ በኩል እየሰበሰበ ፋኖን አስገቡት፣ ካላስገባችሁት መከራው ለእናንተ ነው የሚተርፈው በሚል እየሰበከ ይገኛል። በሌላ በኩል ደግሞ መከላከያ ሰራዊቱን በተለያዩ አካባቢዎች አሰማርቶ የአርሶ አደር መሳሪያ ሳይቀር እያስቀማ መሆኑ ሲታይ ህብረተሰቡ ሳይወድ በግድ ወደ ፋኖ ኃይል እንዲወግን ያደርገዋል ተብሏል። ፋኖንና ልዩ ኃይሉን አደራጅቶ ወደ ጫካ በማስገባት የፌዴራሉን መንግስት ደምስሶ ስልጣን ለመያዝ ሲሯሯጥ የነበረው የብአዴኑ ባለስልጣን ቡድን በበኩሉም ራሱ ያደራጃቸውን ሁሉንም በሚባል ደረጃ በሰላም ጥሪ ስም ቢያስገባም ሀሳባቸውን የቀየሩትንና በጽምዶና ሌሎች ጥምረቶች መንግስትን ለመደምሰስ የወሰኑትን ማስገባት ባለመቻሉ ጭንቀት ውስጥ መግባቱ ተሰምቷል። ኦህዴድ መራሹ ብልጽግና በበኩሉ ፋኖን አደራጅታችሁ ወደ ጫካ እንዳስገባችሁ ታድርጋችሁ ከምርጫው በፊት በሰላም የሚገባውን በሰላም የሚደመሰሰውን ደግሞ በኃይል ደምስሳችሁ ክልሉን ወደ ነበረበት ሁኔታ ካልመለሳችሁ እርምጃ ወስድባችኋለሁ ሲል ለብአዴናውያን ካድሬዎች ማስጠንቀቂያ መስጠቱ ተሰምቷል።
ይህን ተከትሎ የአማራ ክልል ካድሬዎች ሌት ተቀን በከተማና በገጠር ህዝቡን እየሰበሰቡ በተለመደው መንገድ ልጆቻችሁን በሰላም ወደ መንግስት አስገቡልን በሚል ተማጽኖና ዛቻ የተቀላቀለበት ንግግር እያደረጉ መሆናቸው ታውቋል። ይህ በእንዲህ እንዳለ ከጎንደር ወደ ባህር ዳርና ከባህር ዳር ወደ ደብረ ታቦር የሚወስዱ መንገዶች በፋኖ በመዘጋታቸው ህብረተሰቡ ለከፍተኛ ችግር መዳረጉ እየተነገረ ነው። አሁንም ቢሆን መንግስት የአማራ ክልልን የጸጥታ ችግር በቀላሉ መፍታት የሚችል አይመስልም የሚሉ አስተያየት ሰጪዎች መንግስት አሁን እየሞከረው ካለው መንገድ ወጥቶ ሌላ ለሀገር ሰላም የሚያመጣ የተሻለ አማራጭ ለማምጣት ቢጥር መልካም ነው ብለዋል። የብልጽግና መንግስት ከስልጣን መልቀቅ የኢትዮጵያን ሰላም የሚያመጣ ከሆነ ብልጽግና ስልጣኑን በፈቃዱ በመልቀቅ ለአዲስ የሽግግር መንግስት በማስረከብ ቢለቅናም ታሪካዊ ስልጣንን በሰላም የመልቀቅ ጀብድ ቢሰራ መልካም ነው ሲሉ አንዳንድ ፖለቲከኞች ይመክራሉ። በሌላ በኩል ብልጽግና መጪውን ምርጫ በተቻለው መንገድ በእውነትም ሆነ በይስሙላ በማካሄድ ስልጣኑን ለማጠናከር እየተሯሯጠ ባለበት በአሁኑ ሰዓት ስልጣን ልቀቅ ማለት በብልጽግና ዘንድ ውሃ የሚቋጠር ነገር አይደለም ተብሏል። በስልጣን ጥማት ወደ ጦርነት ከተውን ሀገሪቱን ክፉኛ የጎዱ ባለስልጣናት መርሃቸው ስልጣን ወይም ሞት በመሆኑ በፈቃደኝነት ስልጣን መልቀቅ ብሎ ነገር የለም የሚሉ ወገኖች በበኩላቸው ብልጽግና ህገ መንግስቱን አክብሮ የሁሉንም ህዝቦች ጥያቄ ከመለሰና የህግ የበላይነትን ካስከበረ ጥሩ መንግስት መሆን ይችላል ብለዋል። የመንግስት ሰራተኛውን ደሞዝ በጊዜውና በአግባቡ ባለመክፈል በርካታ ጥያቄ የሚነሳበት የደቡብ ኢትዮጵያ ክልል አሁንም ከመምህራን ጋር ሌላ ውዝግብ ውስጥ መግባቱ ተገለጸም። የክልሉ መንግስት ከመምህራን ጋር ውዝግብ ውስጥ የገባው በተያዘው በጀት ዓመት ለመንግስት ሰራተኛው የተጨመረውን የደሞዝ ጭማሪ የመስከረም ወር ባለመክፈሉ ነው ተብሏል። በአዲሱ የደሞዝ ማስተካከያ መሰረት ለመምህራን ያልተፈጸመው የመስከረም ወር ክፍያ ችግር የተፈጠረው በፌዴራል መንግስቱ ሳይሆን ክልሉ በስሩ ያለውን ትክክለኛ የመንግስት ሰራተኛ ቁጥር ባለማስተላለፉ ነው ተብሏል። የክልሉ መምህራን ማህበር ለክልሉ ፋይናንስ ቢሮ ጨምሮ የመስከረም ወር ክፍያ እንዲከፈል ለሚመለከተው አካል ቅሬታ አስገብቶ መልሱን እየተጠባበቀ እንደሚገኝ ማሳውቋል። ባለፈው ዳር የክልሉ ፋይናንስ ቢሮ ሰጥቶት በነበረው መግለጫ በአዲሱ የደሞዝ ማሻሻያ መሰረት የተደረገው ጭማሪ የመስከረምና የጥቅምት ወር ውዝፍ ክፍያ ከቀናት በኋላ ይለቀቃል ብሎ እንደነበር ያውሱት የመምህራን ማህበሩ ሰብሳቢ አቶ አማኑኤል ጳውሎስ ቢሮ ይህን መግለጫ ከሰጠ በኋላ የጥቅምት ወር ቢከፈልም የመስከረም ወር ግን በአብዛኛው የክልሉ አካባቢዎች እስካሁን እንዳልተከፈለ ትላንት ለኢትዮጵያ ኢንሳይደር ተናግረዋል። የመስከረም ወር ጭማሪ ደሞዝ ይከፈለን በሚል በኮሬና ጋሞ ዞኖች በሚገኙ ሁለት ወረዳዎች የሚገኙ መምህራን የትምህርት ማቆም አድማ አድርገው የተወሰኑ መምህራን አመጽ በማነሳሳት በሚል ታስረው እንደነበርም አይዘነጋም። ችግሩ አስቸኳይ እልባት ሊሰጠው ይገባል በማለት ጠንከር ያለ ሀሳብ የሰነዘሩት የደቡብ ኢትዮጵያ መምህራን ማህበር ሰብሳቢም መምህራን ትምህርት ቤት ገቡ ማለት የመማር ማስተማር ሂደቱ ቀጥሏል ማለት አይደለም ሲሉ መምህራኑ ተገደው በስራ ገበታቸው እየተገኙ እንደሆነና ጥያቄው በአግባቡ ካልተመለሰ አመጹ ሊቀጥል እንደሚችል ጠቁመዋል። ለመምህራን መከፈል የነበረበት የመስከረም ወር የደሞዝ ጭማሪ ክፍተት የተፈጠረው የክልሉ ሲቪል ሰርቪስ በ2016 ዓ.ም በክልሉ የነበረውን የሰራተኛ ብዛት እንዳለ ገልብጦ ለፌዴራል የገንዘብ ሚኒስቴርና የፌዴራል ሲቪል ሰርቪስ በመላኩ መሆኑንና ችግሩን ለመፍታት ከሚመለከታቸው አካላት ጋር በቅንጅት እየሰራ መሆኑን የክልሉ ፋይናንስ ቢሮ ገልጿል። የተፈጠረውን የበጀት ክፍተት ተከትሎ በተከናወነው ማጣራት የደቡብ ኢትዮጵያ ክልል ለተያዘው በጀት ዓመት የመንግስት ሰራተኞች የደሞዝ ክፍያ የሚያስፈልገው የገንዘብ መጠን 13.7 ቢሊዮን ብር ነው ያሉት የክልሉ የፋይናንስ ቢሮ ኃላፊ አማካሪ አቶ ተስፋዬ ደፋር፣ ሆኖም የክልሉ የፋይናንስ ቢሮ ለገንዘብ ሚኒስቴር አስቀድሞ ያቀረበው የደሞዝ ጥያቄ 7.1 ቢሊዮን ብር በመሆኑ የ6.6 ቢሊዮን ብር ክፍተት ተፈጥሯል ሲሉ የክልላቸውን ዋዛ ፈዛዛነት ተናግረዋል። የመምህራን ማህበሩ ሰብሳቢ እንደተናገሩት ከሆነ በክልሉ ከሚገኙ 12 ዞኖች ውስጥ የወላይታ ዞን በሙሉና የጋሞ ዞን በከፊል የመስከረም ወር የደሞዝ ጭማሪውን ለመምህራኑ እንደከፈሉና ቀሪዎቹ 10 ዞኖች እስካሁን መክፈል እንዳልቻሉ ታውቋል። የመንግስት ሰራተኛውን ደሞዝ በማዘግየትና ባለመክፈል የሚታወቀው አብዛኛው የኢትዮጵያ ደቡባዊ ክፍል በአንድ ወቅት ለግብርናው ዘርፍ የተመደበልኝ በጀት በማነሱም የመንግስት ሰራተኛውን ደሞዝ አንስቼ አፈር ማዳበሪያ ገዝቼበታለሁ በሚል አስቂኝ አጀንዳ ፈጥሮ እንደነበርም አይዘነጋም። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ